አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ታዋቂዋ አርቲስት አሁን ለይቶላታል። በጥላቻ ንግግር ሰክራለች። ሁከት በመቀስቀስ ሱስ ተጠምዳለች። አሁን የሚታያት ጥላቻ ነው። ትላንት ፈርጥ ነበረች፣ በጥበቡ ላይ የነገሰች። አሁን ግን ህዝብን ከህዝብ በሚያጣላ ሁከትን በሚቀሰቅስ አስቴር በዳኔ ምነካት በሚያሰኝ አዙሪት ውስጥ ተጠምዳለች። በማህበራዊ ሚዲያ ያሰራጨችው ንግግር አሁን ህዝቡን እያወዛገበ ነው። አስቴር በዳኔ ምነካት እያሰኘ ነው። ከቅርብ ጊዜ ወዲህ እሷ አስባም ይሁን ሳታስብ የምትናገረው ነገር ሁሉ ብዙዎችን እያስቀየመ ነው። አሁን ደግሞ አማራና ኦርቶዶክስ ላይ ያነጣጠረው ንግግሯ ብዙዎች እንዲታዘቧት ሆኗል። እኛ አስቴር በዳኔ ማነች? ይሄንን ለምን ታደርጋለች ስንል እንፈትሻለን። እናንተ ተከተሉን። በሷ ዙሪያ ያላችሁን ማስተያየት ስጡን። ይሄው ጀመርን። ጥያቄ መልክ ያቀረቡት የኢትዮጵያ ሰብአዊ መብቶች ኮሚሽንም በሪፖርቱ ደጋግሞ በመንግስት የጸጥታ ኃይሎች ስለሚገደሉ ዜጎች ስለሚፈጸሙ የሰብአዊ መብት ወንጀሎች፣ መፈናቀሎች፣ ግድያዎች፣ ቤት መፍረሶች በሪፖርቱ ያቀረበው ነው። አሁን ላይ ባለው ተጨባጭ ሁኔታ የዜጎች ደህንነትና የሀገር ሉዓላዊነት ዋነኛ ስጋት ምንጭ ሆኖ የምናየው እርስዎ የሚመሩት መንግስትን ነው። እርስዎ በአፎ ኢትዮጵያ አትፈርስም ቢሉንም በተግባር ግን ኢትዮጵያና ኢትዮጵያዊነት በመንግስቱ እየተናዱ ነው። የበርካታ ሀገራት መሪዎች መሰል ኃላፊነትን በወጉ ያለመወጣት ጉድለት ሲያሳዩ ህዝብን ይቅርታ ጠይቀው ስልጣናቸውን ሲለቁ ይታያል። በሀገራችንም ምክንያት ነው። እርሶስ ስልጣኑን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? እንጂ ነገና ጥያቄውን ስሰማው ከዚህ በፊት አብይ ጅሎች ያለው አባባል አይደል? እንደዛ ነው የተሰማኝ። እዛ ጋር ሊያስደስተው የሚችል ሰው ሊኖር ይችላል ያን ጥያቄ በመጠየቁ። ወይሊ ዶክተር አብይ አህመድ አሁን ስልጣን ይለቃሉ? እሺ ለቀውሳ ከዛሳ እንዴት ነው የሚሆነው? በቅርቡ በማህበራዊ ሚዲያ የተሰራጨው የአርቲስት በዳኔ ንግግር ብዙዎችን እያወዛገበ ይገኛል። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል። ይሄ ደግሞ ቶለሬት የሚደረግ አይደለም፣ ትውልዱ የሚቀበለው አይደለም የሚል አገላለጽ ያለው እጅግ ጸያፍ ከሞራል ውድቀት የሚገኝ ንግግር ነው የተናገረችው። ይሄ ንግግሯ የጥላቻ ንግግር ነው ብለው ብዙዎች እየተቃወሟት ይገኛሉ። ይህንን ንግግር በምንም መስፈርት ህጋዊና የፖለቲካዊ ሀሳብ አድርጎ ማቅረብም አይቻልም። የመናገር ነጻነት ነው ብሎ ማለፍም አይቻልም ሲሉ ብዙዎች ይናገራሉ። አንደኛ ጉዳዩ በጅምላ የመፈረጅና የማግለል አጸያፊ አካሄድ ነው ሲሉ ነው የሚናገሩት ብዙዎች። አርቲስቷ ሚሊዮኖች በሚያምኑት ሚሊዮኖችን ባቀፈው የኦርቶዶክስ ሃይማኖትና የአማራ ብሔር ላይ ቀጥታ ማንነትን መሰረት ያደረገ የማንነት መስመር ብቻን በመለየት ለሀገሪቱ ጦርነትና ውድመት ብቸኛ መንስኤ አድርጋ ማቅረቧ መፈረጇ ብዙዎች እንድትተች አድርጓታል። ይህ አይነቱ አቀራረብ ከተራ የፖለቲካ ትችት ያለፈ
በጥላቻና በጭፍን አመለካከት የታወሩ ሰዎች የሚያደርጉት አደገኛ አመለካከት አደገኛ አስተያየት ነው ሲሉ ነው ብዙዎች የሚስማሙበት። የእምነቱ ተከታዮችም ያልሆኑ ከዚህ ብሔር ውጪም የተወለዱ የሷን ንግግር በሶሻል ሚዲያ እየተቀባበሉ አስቴር በዳኔ ምን ነካት? ምን አይነት ሴት ነች? ምን አይነትስ ንግግር ነው ሲሉ እያጣጣሉት ከድርጊቷ እንድትቆጠብ እየመከሯት ይገኛሉ። እናንተስ ምን ትላላችሁ? አብሮ መኖር እያለ በዚህ ልክ መውረድና ሰዎችን ማዋረድ ምን የሚሉት ጉዳይ ነው? እስቲ ሀሳባችሁን ጻፉልን። ሌላ ያነሳችውን ጉዳይ ደግሞ እናንሳው። ጥያቄው እኔ እንደ አንድ የዓመቱ ጥሩ ቀልድ ነው የማየው ነው ያላቸው መልስ ስጥ እና እንደውም እርሶም ልቀቋ ማን ብቻውን ይለቃል ነው ያለው። ጥሩ አድርጎ ነው ያላገጠበት። በነገራችን ላይ አስቴር በዳኔ ካቀረበቻቸው ንግግሮች መካከል ለበቀልና ለሁከት ህጋዊ መስመርን መስጠት አደገኛ ቅስቀሳ መሆኑን የሚያሳይ ነው። ንግግሩ እጅግ አስደንጋጭና አደገኛ ክፍሉ ቶለሬት የሚያደርግ ትውልድ ተነስቶ እየተበቀላቸው ነው። ቶለሬት መደረግ የለበትም የሚለው ንግግሯ ነው። በማንኛውም ህግና የሰብአዊ መብት ደረጃ ስንመለከት በዜጎች ላይ የሚፈጸም ጥቃትን እንደ ተገቢ የበቀል እርምጃ ቆጥሮ ማቅረብ፣ ጭካኔን ማበረታታት፣ ሰዎች አብረው በሚኖሩበት ጊዜ አብረው እንዲኖሩ የማያስችል ንግግር ማድረግ እንግዲህ ከአንድ ሰው የሚጠበቅ አይደለም። እንኳን አርቲስት ነኝ በህዝቡ ጉዳይ ያገባኛል የህዝቡ ጉዳይም ይገባኛል ከሚለው ሰው ይቀርና ጎረቤታችን አንድ የእስልምና ሃይማኖት ተከታይ አብሮን እያለ ስለሱ መጥፎ ነገር መናገር እሱ ላይ ቂምና በቀል የሚያሳድር ነገር ማድረግ ለጥላቻ ማነሳሳት እጅግ የተነወረ እጅግ ከባድ ነገር ነው። አስቴር በዳኔ ግን በንግግሯ ያደረገችው ነገር ይሄ ነው። ህዝቦች አብረው እንዳይኖሩ እንዳይተሳሰቡ የሚያደርግ ነገር ነው። በኢትዮጵያ የፖለቲካ ክፍተቶች ውስጥ አንድ ብሔርና ሃይማኖትን አዋርዶ የሀገር ባለቤት ነኝ ባይ መሆን መሰረተ ቢስ ነው። ኢትዮጵያን የመሰረቱት ህዝቦቿ ናቸው። ይህንን መሰረት በጣሰ መልኩ ግን አንድ ብሔርና ሃይማኖት ላይ ማነጣጠር እጅግ የተነወረ ጉዳይ ነው ሲሉ ነው ብዙዎች የሚያቀርቡት። ይህንን ጉዳይ አስቴር በዳኔ ማቅረቧ በራሱ የሚያስተቻት ነው። ለምን ካላችሁ ልንገራችሁ። አስቴር በዳኔ በነገራችን ላይ ፎንተሊና በተባለ ተከታታይ የሬዲዮ ፕሮግራሟ ትታወቃለች። የራሷን የድርሰት ጽሁፍ ለህትመት ያበቃች ትልቅ ስም የነበራት ከያኔ እንደነበረች ከዚህ በፊት እናስታውሳታለን። ትልልቅ የሚባሉ የሬዲዮ ድራማዎች ላይ ጭምር በተዋናይነት ትታወቃለች። ማህበራዊ ጉዳዮች ላይ በምትሰጠው ሂስ ትታወቅ ነበረ። አሁን የደረሰችበት ደረጃ ላይ ከመድረሷ በፊት ሰዎች የሚያውቋት የሚያከብሯት በከያኔነቷ ነበረ። ከያኔነቷ የሚሰጣት ማህበራዊ ኃላፊነት አለ። እሷ ግን ያንን አልተቀበለችም። ሰላምን፣ ፍቅርን፣ መቻቻልን፣ አብሮ መኖርን መስበክ ሲገባት አስቴር በዳኔ ግን ይሄንን ህዝቡ የሰጣትን ኃላፊነት ወደ ጎን ትታለች። የተሰጣትን ክብር፣ የተሰጣትን ስም፣ የተሰጣትን መልካም ስብዕና ክብሯን በመጠነ መንገድ ማሳየት አልቻለችም። ሀገራችን አሁን ያለችበት ሁኔታ ይታወቃል። ሰላም እንፈልጋለን። የጋራ ምክክር እያደረግን ነው የምንገኘው። ነገሮች ይሻላሉ ብለን እየተሰራ ባለበት ጊዜ ወደ ኋላ የሚመለስ ጸያፍ ንግግሮችን ማድረግ ከተራ ህዝብ እንኳን አይጠበቅም። እንኳን ሀገር አለኝ፣ ክብር አለኝ፣ አርቲስት ነኝ፣ ለህዝቡ ቆም ያለው ከሚል ሰው እና እሷ ግን ይሄንን አድርጋለች። በዚህ ምክንያት ብዙዎች አስቴር በዳኔ ምን ነካት እያሉ እየተነጋገሩ ነው የሚገኙት። ጉዳዩ ተራ ማጥላላት ብቻ አይደለም፣ ወንጀል ነው ሲሉም ብዙዎች የህግ የበላይነት ጥያቄን እያነሱ ይገኛሉ። አስቴር በዳኔ ትልቅ አርቲስት ነበረች፣ በስሟ ልክ ግን አልተገኘችም እያሉ ከሰሞነኛው ማህበራዊ ሚዲያ ውሏ ጋር በተያያዘ እየተቿት ይገኛሉ። ሰሞኑን ብቻ አይደለም አስቴር በዳኔ እየተተቸች የምትገኘው። ከዚህ በፊት በጻፈቻቸው በተናገረቻቸው ንግግሮቿም ጭምር በህዝብ አይን ውስጥ በመጥፎ ገብታለች። ከዚህ በፊት የነበሩትን ደግሞ እናስታውስ።
በነገራችን ላይ እነ ዘሪሁን ተዝናኑን የመሰሉ ጋዜጠኞች አስቴር በዳኔን ምንም አይነት የፖለቲካ እውቀት የሌላት በደመ ነፍስ የምትዘባርቅ አሉባልተኛ ሲሉ ነው የሚተቿት። ለዚህ ደግሞ አንዳንድ ማሳያዎችን ያነሳሉ። ለምሳሌ ትንታጉ ፖለቲከኛ አቶ ክርስቲያን ታደለ በታሰረበት ጊዜ እሷ የተናገረችውን ንግግር ያነሳሉ። ለምን ጠቅላይ ሚኒስትሩን ተናገረ ብላ ስልጣኑን ለምን ይለቃሉ ብሎ ጠየቀ ብላ ክርስቲያን ታደሰን ጅላጅል ብላ በመናገሯ ብዙዎች ታዘበዋት ነበረ። ክርስቲያን ግን በፖለቲካ እውቀቱ ስለማትመጥነኝ ብሎ ምንም አይነት መልስ አልሰጠም። አስቴር በዳኔ ግን ጠቅላይ ሚኒስትሩ እንኳን ደፍረው ያልተናገሩትን ነገር በአስተዋይነት ያለፉትን ጉዳይ እሷ እንደ አዲስ ማራገብና በሰዎች ልብ ውስጥ አንዳንድ ፖለቲከኞች እንዲጠሉ ስማቸው እንዲጠለሽ ታደርጋለች ብለው ይወቅሷታል። ከፖለቲካ ጋር በተያያዘ የኢህአዴግ ባለስልጣኖችን ያነሳሉ። እነሱ ራሳቸው ጽፈው የሰጧትን ስክሪፕት ለምሳሌ እነ አቶ በረከት ስምኦን ማታ በደንብ አድርገው ያስጠኗትን ልክ እንደ ራሷ ጉዳይ እያመጣች የምትዘባረቅ ጅል ሲሉ ይጠይቋታል። እናንተ ጎምቱ ታጋዮች በምርጫ ብትሸነፉ በሰላማዊ መንገድ ስልጣናችሁን ታስረክባላችሁ ብላ የጠየቀችውን ጥያቄ እንደ አብነት ያነሳሉ። እንድትወቀስ ከሚያደርጓት ጉዳዮች ማለት ነው። በደንብ ስክሪፕቱን ተወጥተዋለች። አርቲስት ስለሆነች ግን የራሷ ሀሳብ የሌላት የዘመን ያለፈባት እያሉ ነው የሚወቅሷት። በጥበቡ ዓለም ላይ አስቴር በዳኔ አስተያየት ከመስጠት አትቆጠብም። በእውቀቱ ስዩምን አንድ ወቅት ያለችውን ደግሞ እናስታውሳችሁ። በአንድ ወቅት ታዋቂው ገጣሚ በእውቀቱ ስዩም በጋሻው ደሳለኝን ተችቶት ነበረ። እሱ ትችቱን ባቀረበበት ወቅት በእውቀቱ ስዩም ከፍ ዝቅ አድርገው ከሰደቡት ሰዎች መካከል አስቴር በዳኔ አንዷ ናት። በደመ ነፍስ የሚናገር ሰው አይቻለው፣ ከዛ ውስጥ ደግሞ አንቺ አንዷ ነሽ ሲል ነው የጻፈው ጸሐፊው ሰውየው። በእውቀቱ ስዩም በወቅቱ ምንም የተናገረው ነገር የለም። የመልስ ምትም አላቀረበም። ይሄ ደግሞ የሱን ከፍታ የአስቴር በዳኔን የአእምሮና የዝቅታ ደረጃ ያሳያል ሲሉ ነው ልክ እንደነ ዘሪሁን ተዝናኑ የመሰሉ ጸሐፊዎች የሚናገሩት። በጣም ያስቀኛል ይላል ጸሐፊው። እኔ አስቴር ነኝ ብለሽ የምትፖስችው ነገር በጣም ያስቀኛል። በተለይ ባንዲራ ለብሰሽ ይሄንን ስታደርጊ ይገርመኛል። አስመሳይነትሽ ኢትዮጵያን መውደድ የምትችው ኢትዮጵያውያንን ስትወጂ በእኩል አይን ስታይ ነው። ይሄንን በማድረግሽ በጣም ነው የሚያስቀኝ። ግን አንድ ነገር ልምከርሽ እያለ እድሜዋን ጠቅሶ ይሳለቅባታል። እምቦር እምቦር አትበይ፣ መዘባረቅ ይቅርብሽ፣ እትዬ አስቴር ይረጋጉ ሲል ነው ጽሑፉን የሚያጠናቅቀው። አስቴር በዳኔ አሁን ብዙዎች እየተቿት ይገኛሉ። ጥሩ ነገር አላት፣ መጥፎ ነገሯ ግን አሁን የጎላ ይመስላል። እናንተ ምን ትላላችሁ? በደራሲነቷ የምታውቋት በተለያዩ ፖለቲካ መድረኮች ላይ ያላትን ሀሳብ ስትሰነዝር የምታውቋት ስለ አስቴር በዳኔ ምን ትላላችሁ? እስቲ በአንድ ቃል ግለጿት። አስቴር ማን ነች ለእናንተ? ይኸው ለእናንተ ሰጥተናል።